ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ በቅድሚያም በረከት ገበሬዋ በጽኑ ታማለች። ለብዙዎች አርአያ የሆነችው በረከት ገበሬዋ በጽኑ ታማ በሕክምና ላይ ትገኛለች። የታታሪነትና የጥንካሬ ተምሳሌት የሆነች በረከት ገበሬዋ በአሁኑ ወቅት በጦር ኃይሎች ፌዴራል ሆስፒታል በልዩ ባለሙያዎች ጥብቅ ክትትል እየተደረገላት መሆኑ ታውቋል። ቀደም ሲል በእስር ላይ በነበረችበት ወቅት በገጠማት የጤና መታወክ ምክንያት በቂ ሕክምና ባለማግኘቷ ለጤናው መቃወስ ምክንያት መሆኑ ተገልጿል። እንደ ቅርብ ምንጮች ገለጻ ህመሟ ከደም መርጋት ወይም ብለድ ክሎቲንግ ጋር የተያያዘና ለሕይወቱ አስጊ ደረጃ ላይ የደረሰ ቢሆንም በአሁኑ ወቅት በሆስፒታል ተኝታ አስፈላጊ እርዳታ እየተደረገላት ይገኛል። ይችን ብርቱስ የሥራ ሰው ፈጣሪ ምሕረቱን ልኮላት በቅርቡ ወደምትወደው የእርሻ ስራዋ እንደምትመለስ የብዙዎች ምኞትና ጸሎት ነው። ሁሌ የምትደበደበው ሊባኖስ የት ቦታ እንዳለን አናውቅም። በቤሩት የሚገኙ ሀበሾች ኢራን የሚደገፈውና የሺያ እስልምና እምነት ተከታዮችን በብዛት የያዘው ሂዝቦላ ዋነኝነት የተመሰረተው ጸረ ጽዮናዊ አቋምን በመያዝ ሲሆን የተመሰረተ እንደ አውሮፓ አቆጣጠር ከ1982 አንስቶ በተለያየ ጊዜያት እስራኤል ጥቃት ማድረስ ይታወቃል። በጥቅምት 7 ቀን 2023 ሐማስ በእስራኤል ላይ ጥቃት ማድረሱን ተከትሎ እስራኤል በጋዛ ከወሰደችው መጠነ ሰፊ ጥቃት ጋር በተያያዘ በሊባኖስም ተመሳሳይ ጥቃት በማድረግ የሂዝቦላ ዋና መሪ ሐሰን ነስረላህ በሚሳይል ጥቃት መግደሏ ይታወቃል። የእሱን ተተኪም በቅርቡ በተመሳሳይ ጥቃት ገላለች። ሂዝቦላ ዋና መቀመጫው በደቡባዊ ሊባኖስ ሲሆን ከ3 ሳምንት በፊት አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ለመበቀል እስራኤል ላይ የሮኬት ጥቃት ማድረሱን ተከትሎ እስራኤል የሂዝቦላን ወታደራዊ ቤዝ ለማጥቃት እየወሰደች ባለው እርምጃ ከመከረኛው የሊባኖስ ከተማ ቤሩት ሁለት ባላንጣዎች እሳት እየተለበለበች ትገኛለች። የተባበሩት መንግስታት ባወጣው ሪፖርት መሰረት እስካሁን ወደ 1000 የሚጠጉ የቤሩት ነዋሪዎች በእስራኤል የአየር ጥቃት የተገደሉ ሲሆን ከነዚህ ውስጥ 40 የሚሆኑት የሕክምና ባለሙያዎች ናቸው ተብሏል። ከ2580 በላይ ሊባኖሳውያን በጥቃት የተገደሉ መሆናቸውም ተገልጿል። በተባበሩት መንግስታት ሪፖርት መሰረት በአሁኑ ወቅት ከ1 ሚሊዮን በላይ የሊባኖስ እና የተለያዩ ሀገር ዜጎች ከደቡብ ሊባኖስ ተፈናቅለው በተለያዩ መጠለያ ተጠልለው ይገኛሉ። ከነዚህ ተፈናቃዮች ጋር በቤሩት የሚኖሩ ኢትዮጵያውያንን መጠለያ ጣቢያው ተጠልለው ይገኛሉ። አንዳንድ ሀበሾች በአሁኑ ወቅት ተጠልለው ያሉበትን ቦታ እንኳን በአግባቡ ሊያውቁ አለመቻላቸውን የገለጹ ሲሆን አብዛኞቹ በፍርሃትና በስጋት ውስጥ እንደሚኖሩ በመናገር ኢትዮጵያ ያሉ ቤተሰቦቻቸው እንዲጸልዩላቸው ጠይቀዋል። የሆርሙዝ ጦርነት ዋር ኦፍ ሆርሙዝ ቢትዊን ዌስተርን ቨርሰስ ኢራን። የሆርሙዝ የባህር ወሽመጥ የሚገኙ በፔርሺያን በኢራን ገልፍና ገልፍ ኦፍ ኦማን መካከል ሲሆን በሰሜን ባህር ዳርቻ የምትገኝ ሲሆን በደቡብ ኮስት ደግሞ የሙሳንዳ ፔኒንሱላ ይገኛል። የሙሳንዳ ፔኒንሱላ የተባበሩት አረብ ኤሚሬትና ኦማንን ከቦ ይገኛል። የሆርሙዝ የባህር ወሽመጥ 105 ማይልስ ወይም 117 ኪሎ ሜትር ርዝመት ያለው ሲሆን ስፋቱ እስከ 4 ማይልስ ወይም 39 ኪሎ ሜትር ነው። ሆርሙዝ በጣም ጥልቅ የሆነ የባህር ወሽመጥ ነው። የሆርሙዝ የባህር ወሽመጥ ከባህረ ሰላጤውና ከፐርሺያን ገልፍ የሚመረቱ ነዳጅ ዋነኛ መጓጓዣ ነው። በዓለም ላይ 20% የተጣራ ነዳጅ የሚያልፈው በዚህ የሆርሙዝ የባህር ሰርጥ ነው። በተጨማሪም 25 በመቶ ባህር ወለድ የተፈጥሮ ዘይት የሚጓጓዘው በሆርሙዝ ወሽመጥ ነው። ሆርሙዝ ለአውሮፓውያን፣ ለኤሽያ በተለይ ለቻይና ዋነኛ ነዳጅ ምርት ማቅረቢያ ነው። በተለይም ለአውሮፓ ያናቸው ብለን ነው ማለት ይቻላል። ከዚህ በተጨማሪ ልክ እንደ ቀይ ባህር ዋነኛ ንግድ መርከቦች መጓጓዣም ነው። ኳታር፣ ባህሬን፣ የተባበሩት አረብ ኤሚሬትና ኦማን ሌሎችም የባህረ ሰላጤው ሀገራት ከሌላ ዓለም ጋር መገናኛቸው ሆርሙዝ ሰርጥ ነው። የሚያሳዝነው ደግሞ የሆርሙዝን የባህረ ሰላጤ ለረጅም ጊዜ በበላይነት የምትቆጣጠረው ኢራን ስትሆን አሁን ኢራን ከገባችበት ጦርነት አንጻር ሆርሙዝን ሙሉ በሙሉ ከዘጋች የዓለም ጎሮ ተዘጋ ማለት ነው። ለዚህ ነው ምዕራባውያን ሆርሙዝ ላይ ትኩረት አድርገው መንቀሳቀስ የጀመሩት። በዛሬው ቀን የአውሮፓ ሀገራት በሆርሙዝ የባህር ወሽመጥ ላይ በሚደረግ የነዳጅ መርከቦች ጉዞን ደህንነት ለመጠበቅ ተገቢ ጥረቶችን ለማድረግ ዝግጁ መሆናቸውን የገለጸ ሲሆን ዩናይትድ ኪንግደም እና አጋሮቿ በጋራ ባወጡት መግለጫ ኢራን በሲቪል መሰረተ ልማቶች ላይ የምታደርሰውን ጥቃት አውግዘዋል። በተጨማሪም በሆርሙዝ የባህር ወሽመጥ ላይ የሚንቀሳቀሱ መርከቦች ላይ የምትፈጥረውን ስጋት እንድታቆም ጥሪ አቅርበዋል። በባህር ላይ የመቅዘፍ ነጻነት የዓለም አቀፍ ሕግ መሰረት መርህ ነው ሲሉ የዩኬ፣ የፈረንሳይ፣ የጀርመን፣ የጣሊያን፣ የኔዘርላንድ እና የጃፓን መሪዎች በጋራ ባወጡት መግለጫ ላይ ጠቅሰዋል። የኢራን ድርጊት ውጤት ዓለም ክፍሎች በተለይም በጣም ተጋላጭ የሆኑት እንዲሰማቸው ያደርጋል ብለዋል። ቡድኑ በተጨማሪ የዓለም 20 በመቶ የነዳጅ መተላለፊያ በሆነው የባህር ወሽመጥ ላይ ደህንነቱ እንዲጠበቅ ለማድረግ ተገቢ ጥረቶችን ለማድረግ ዝግጁነቱን ገልጿል። ሀገራቱ አክለውም በዝግጅት እቅድ ላይ የተሳተፉት ሀገራት ያላቸውን ቁርጠኝነት በደስታ እንቀበላለን ብለዋል። ኢራን የሆርሙዝ ወሽመጥን መዝጋቷን ተከትሎ የዓለም አቀፍ የነዳጅና ጋዝ ዋጋ ጭማሪ አሳይቷል። በእስራኤልና በአሜሪካ ለሚፈጸም ጥቃት አጸፋ ኢራን በመካከለኛው ምስራቅ የሚገኙ ነዳጅ መሰረተ ልማቶች ላይ ጥቃት እየፈጸመች ነው።
ይህንን ተከትሎ ዋና ሀገራት በኢራን ላይ የሚያካሂዱት ጦርነት ያስከተለውን ተጽዕኖ ለመግታት በሚል ለድንገተኛ ጊዜ ካስቀመጡት ክምችቶች ከፍተኛ መጠን ያለው ነዳጅ ለመልቀቅ ተስማምተዋል። ቀደም ሲል የአሜሪካው ፕሬዝዳንት በሆርሙዝ ሰርጥ ላይ የሚደረገውን ጉዞ ለመጠበቅ ሀገራት የባህር ኃይላቸውን እንዲያዋጡ ጥሪ አቅርበው ነበር። እስራኤል የቀድሞው ጠቅላይ ሚኒስትር ኔታንያሁ ይተካሉ ተብሎ የሚታሰበው ናፍታሊ ቤኔት እንዲህ ይላሉ። ዓለም እኛን ሊወደን አይችልም። ዓለም እኛን ሊወደን አይችልም። በፍጹም አይወደንም። ለ3000 ዓመታት የዓለም ሕዝብ ይቀበለናል፣ ይወደናል ብለን ሞክረናል፣ ግን አልተሳካልንም። እኛን ሁሉም ዓለም ይጠላናል። ስለዚህ የእኛ ብቸኛው መፍትሄ ዓለም እንዲፈራን ማድረግ ነው። ጠላቶቻችን እንዳይፈሩን፣ ወዳጆቻችን እንዲያከብሩን፣ እያንዳንዱ ሌላው ዓለም ደግሞ በግዱ እንዲፈልገን ማድረግ አለብን። ብቸኛው መንገድ ይህ ነው ብለዋል ናፍታሊ ቤኔት። እኛ አሁን ከሁለተኛው ዓለም ጦርነት በኋላ እስራኤላውያን በመላው ዓለም በተለይም በአሜሪካ በዘረጉት ኔትወርክ አሜሪካን መረባቸው ላይ አስገብተው ከተቆጣጠሯት በኋላ እነሱ በዓለም እጅግ የሚፈሩት ህዝቦች ሆኖ የዓለም ፖለቲካን ዘውረዋል። ምሕረት በሌለው የግድያ ስትራቴጂያቸው የተቃወሟቸውን ሁሉ አይደለም ከመካከለኛው ምስራቅ ይቅርና ከምዕራባውያን ራሱ የሚያስወግዱበት መንገድ ፖለቲከኞችንና የቢዝነስ መሪዎችን ጠልፎ በወጥመዳቸው የሚያስገቡበት ሁኔታ፣ ታላላቅ ዓለም አቀፍ ተቋማትን የሚዘውሩበት ሂደት፣ ታላላቅ የቴክኖሎጂ ተቋማትን የሚዘረጉበት ብስለት፣ እያንዳንዱ አገር ውስጥ የራሳቸውን ጠምዛዦች ያስቀመጡበት ሁኔታ በእርግጥ በእጅጉ የሚገርምና የሚደንቅ ነው። አሁን ላይ እስራኤሎች አይደለም ሌላው ዓለም ይቅርና አሜሪካ እንኳን እንደማትወዳቸው ያውቃሉ። ግና አሜሪካን ቆልፈው ይዘዋታል። ፖለቲከኞቿ ብቻ ሳይሆን ወታደሮቿና የጦር አመራሮቿ ሳይቀር ከእስራኤል ፍላጎት ዝንፍ ማለት ቀርቶ እስራኤልን አካሄዷን እንኳን መተቸት አይችሉም። በተቹ ማግስት ራሳቸውን የሚያገኙት ተጥለው ነው። ልብ በሉ፣ አሜሪካ በመካከለኛው ምስራቅ ያካሄደቻቸውን ጦርነቶች በአብዛኛው ያደረገችው በእስራኤል ታዛ ተገዳ ነው። ይሄ ማጋነን እንዳይመስላችሁ። እናም ከዚህ በኋላ እስራኤል የአሜሪካ አቅም ላይ ብቻ መንጠልጠል አይፈልጉም። እናም ራሳቸውን የዓለም ሌላ ኃያል አድርገው መገንባት ይፈልጋሉ። እዚያ ደግሞ አሜሪካን አስከትለው ይህን ጦርነት መጀመር ነበረባቸው። በዚህ ጦርነት ቀጠናውን ሲጋይና ሲወድም እስራኤል የታላቋ እስራኤልን መዋለድ ታበስራለች። የሰለሞን ቤተ መቅደስን አቅሷ መስጂድ ላይ ገንብታ ከሳዑዲ እስከ ግብፅ፣ ከሊባኖስ እስከ ሶሪያ፣ ከኢራቅ እስከ ዮርዳኖስ፣ ኡርዱን ጠቅልላ ለአብርሃም ተገብቶለታልና ያሉትን ከኤፍራጥስ እስከ ናይል ግዛት እውን ለማድረግ የሚደረግ ጦርነት ነው። እናም ጦርነቱ የእስራኤል ስለሆነ አይበርድም። እስከ መቼ ከተባለ ወይ እስራኤል ባልጠበቀ ኃይል እስክትገታ አሊያም የታላቋ እስራኤል ህልም እስኪሳካ። እስከዚያ አሜሪካና የመካከለኛው ምስራቅ አረብ ሀገራት ትልቁን ዋጋ ይከፍላሉ።